ኢሳያስ ላይ የመጨረሻው ፊሽካ ተነፋ። ከኢሳያስ ውድቀት በኋላ ስልጣን የሚረከብ ኮሚቴ ተሰየመ። የኢሳያስን አገዛዝ ፍጻሜ ለማፋጠን የተደራጁ ኃይሎች በስውር ወደ አስመራ መግባታቸው ሻዕቢያን ማስጨነቁ ተረጋገጠ። ራያ ላይ ሊፈነዳ ነው። ጦሩ ለጨበጣ ውጊያ እንዲዘጋጅ ታዘዘ። ጀነራል ባጫ ደበሌ ከመሸው ወደ አስመራ ተኩሷል። ጀነራል ባጫ ደበሌ በዛሬው ዕለት በቢቢሲ በኩል አነጋጋሪ ጉዳይ ምናልባት ብጋህድ ዝመለቀ ጥይት ናብ ምድሪ ኤርትራ እንተ ተተኪሳ ግና ከምዝ ኸውን ኣይክእልንዶ ልክ ዓብ ሳልስቲ ድሮናት ሻዕቢያ ኣብ ሰማያት አዲስ አበባ ክዕንድራ መንኽልክለን ክልተ መሬት ሜካናይዝድ ሻዕቢያ ናብ ሲኦል ከምዘይቅየ ሰላም ከመይ ጸንሑ ክቡራት ተኸታተልቲ ንኹልኩም ኤርትራውያን ተጋሩና ኣሕዋትና በብዘለኹም ወሰላም ራዋን እንዳተመነኹልኩም ሎም ድማ ማሕበራዊ ሚድያ ክዘወሩ ካብ ዝውዕሉ ህሉ ኩነታት ዜናታት ሒዘልኩም ቀሪብ ኣለኹ ክቡራት ተኸታተልቲ እዚኦም እነዚኦም ዝኣመሳሰሉ ካልኦት ዜናታት እውን ሒዘልኩም ቀሪብ ኣለኹ ቅድሚ ቪድዮ ምጅማርኩም ግን ላይክ ሼር ሰብስክራይብ ምግባር ከይትርስዑ ዝምባል ናብ ዝቕፅል ሓበሬታና ንቐፅል ተሰለፍ ተፋጅ ተሰለፈ ካብ ኣውሮፓዊ መጽ ይሰለፍ ናብ ሰራዊት ይኣቱ ኣብ ዓዲ ዘሎ ጥራሕ ኣይኮነን ኣብ ደገ እውን ዘሎ መጽ ይሰለፍ ናዕ ተባሂሉ ተሰለፍ ተፋጅ ተሰለፈ ካብ ኣውሮፓዊ መጽ ይሰለፍ ናብ ሰራዊት ይኣቱ ኣብ ዓዲ ዘሎ ጥራሕ ኣይኮነን ኣብ ደገ እውን ዘሎ መጽ ይሰለፍ ናዕ ተባሂሉ ጀነራል ባጫ ደበሌ ከመሸው ወደ አስመራ ተኩሷል። ጀነራል ባጫ ደበሌ በዛሬው ዕለት በቢቢሲ በኩል አነጋጋሪ ጉዳይን አንስቷል። በትላንትናው ዕለት ጃልመሮም ሆነ ዘመነ ካሴ 4 ኪሎ አይደርሷትም ሲሉ የተደመጡት ጀነራሉ ዛሬ ደግሞ ጦርነቱ ከፈነዳ ኤርትራ ያከትምላታል፣ ያበቃላታል፣ የሻዕቢያም ህልውና ያከትምለታል የሚል አነጋጋሪ ጉዳይን አንስቷል። ተሰሙታላችሁ። በዚህ ሰዓት በወጣ ሰበር ዜና ጀነራል ሳሞራ የኑስ ጦርነት እንዲጀመር አልፈልግም ከተጀመረ ግን አሰብ ደርሶ የሚመለስ የኢትዮጵያ ወታደር የለም አሉ። የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ በዚህ ሰሞን የህወሓትና የኤርትራ ጦር ጥምረትን በሚመለከትና ከፌዴራል መንግስቱ ጋር ስለተፈጠረ ወታደራዊ ፍጥጫ ዙሪያ የሰጡት አስተያየት ሲሆን ጦርነቱ የማይቀር ሆኖ ከተጀመረ ውጤቱ በአሰብ ብቻ የሚገታ ሳይሆን የሻዕቢያን መንግስት የሚቃወሙ ሌሎች የኤርትራ ኃይሎች ሙሉ የኤርትራን አስተዳደር ነፃ ለማውጣት ስለሚፈልጉ አሰብን ብቻ ይዞ የሚመለስ ሰራዊት የለም ሲሉም ተደምጠዋል። ምናልባት ብጋህድ ዝመለቀ ጥይት ናብ ምድሪ ኤርትራ እንተ ተተኪሳ ግና ከምዝ ኸውን ኣይክእልንዶ ልክ ዓብ ሳልስቲ ድሮናት ሻዕቢያ ኣብ ሰማያት አዲስ አበባ ክዕንድራ መንኽልክለን ክልተ መሬት ሜካናይዝድ ሻዕቢያ ናብ ሲኦል ከምዘይቅየር እንታይ ውሕስነት ኣሎ ሰለስተ ኣብ ኢትዮጵያ ናይ መን ድሮናት ናይ መን ተምዘግዛግ ሚሳይላት 4 ኪሎ ድኹዕ ገብሮ እዝዶን ቆርዕሸል ይግምቶ ዶ ኣርባዕተ ኣብ ሰማያት ድሮን ኢማራት ጥራይ ላይሰንስ ዘለዎን ዝመስሎ ድሮናት ራሻ ኣብ ሰማያት ኬቭ እንታይ ገይረን እሞ ሰማይ አዲስ አበባ ድሮናት ሻዕቢያ ዝኽልክል ሴማፎሮ ኢማራት ኣሎ ዶ ኾኒ ቆልዓ በሻሻ ክሓልም ካብ ከኣለ ንሕና ኸስኪ ሕልሙ ንፍትሓሉ ለዚ ሓደ ካብ ብልጽግና ዝርከብ ሰላምስ የለን ጸኒሕና ኢና ካብ ብልጽግና ዝርከብ ሰላም የለን ብሰላም ላዕላውነትና ክነብር ይኽእል ባዲልና ካብ መጀመሪያው ክኽበር ዝነበረ 2015 ዓመተ ምህረት ንሱ እዩ ከቢድ ብረት ዕቅፍ ፍትሑ ክበሃል ከሎ ጎኒ ንጎኒ ወረርቲ ውፅያ ነይሩ ወረርቲ እስካብ መሬት ትግራይ ጎኒ ንጎኒ 2015 تا 2018 ትውዳለ ጎኒ ንጎኒ ካብ ተሓሳስ ጥሪ ጀሚራ ድሕሪ 3 ዓመት ፈርዓን ታወጽ من ورا الوصل يتنافرون برنامج حيل نوصل عطوات مري يسدنا له بأنصار يسمعون كلتشن 15 كفتسام نوري حزبنا نبوتو مملس بتا سمع ስለዚህ ተፈጸመ ግን ክሳብ ሕዚ ህዝብና ይረክፈሉ ለዚህ ሓደ ድምደም ዘለዎ በብጽባህ ወላ አምባሳደር እንተመሰለ በብጽህ ማሐውን ካሉ ዲፕሎማት ተመጹ ጊዜ መጥቲ ዘይለ ተስፋህን ገብር ጊዜ ክናዋህ في حكوينات مالته ታናይ መጀመሪያ ትመጽእ ክራይሲስ ንኢትዮጵያ ምብታንያ ና ኢትዮጵያ ምብታን ይደስል አንተ ጥይት ተኩሱ ዝወዲ ወይ ከፊቱ ኩናት ክመጽእ ዝኽእል ምዕባለ አሎ እንድሕር ኮይኑ ህላው ኢትዮጵያ
أب حدقا مئتوا يكون كن دولكم دلهم مفراسي توتال مفراس نزخ قبر زغل مدلاواتن تبقسون ما تسعفي فتودي سلازا أبي ببروباغانديست ناتو غيرو باصعدو حيل بحردو وي حيل إلكترينا إيرترادو معرفو نفرتنا إيرترا خنهارمو إنا قل زبهال قنقنيا زرباتات ምናልባት يحسوي ليد أمن جنكا أزيس زتأفأنا تجاري يخونو نحنا زيت أفأنا الناس لين نحسب نازم الدلاوات زي تجارولوس إثيوبيا أبحان تقطعن فتلي تنتلت إلى 5 ترف زجبرة متأخابي تفتير أبحان تقطعن فتلي أبحان تقطعن فتلي تنتلت إلى أبحان صوتنا بعلوقنا بروباغندا من قصة أكل جزيف لقحن باجتن دوسده أبني حسب بروباغندا نحاد ليتين 24 ساعة محضر يتقون بروباغندا دا سرح زترف من قصة تاريخ كيو على ما ينزل كفل كنا سوري أمونغوس لدتخو سلازي بستخال متن إثيوبيا خم تدفرت جيركا نا أمريكان نمعرابن مأمانيو نزغا جيتاچو ردا لي يخولنا أمريكا I hope بزح السبات جيتاچو ردا خهدمي أو اخترف يدبهال دلو I think جيتشو سمعنيو حدا جيزي يصحيفلو مرس مليس لو ينيرو حوسي ماسي أنيرا تعمل سناتو نتتأمنوا لشعبيا هذا معلت خنق أبصوينا قليلو نايلو مخندي عمتيو نقررلو مزنبربتنا يتقرأي تأشمو هينو مالتي بزخونا جيتاچو ردا كيدولو قاليوم كحكم كيديوم دولو قاليوم جن لوبي خوينو بيكوز جيتاچو ردا مسكلة جلس سيناتراتنا أمريكا طبق زمدنان أركنتن سلدقبرة أبي خيدو كم من قست مراحي مزخون يخون سبسلطان ناي أوروبا يخون ناي أمريكا خصاب حجي خرخة بايدلين يا أبي عقمي يقولون ناتو بالي دمات ناتو باليو عقم خمزي يقولو خيلت كمزي يقولو أمريكا يخونو أوزلو سيناترات أبي كالقسالو زخيل مخنيات دما من قد دما كله إثيوبياوي بمعرس ساتفلو ناي مسجاجر وان كفتر ديليت علوم سلازي جيتاج أبي أحمد عدتنا أمريكا جيري فلتنيو نا أوروبا أو جيري فلتنيو ولا أنت قدون كفتحوا زخيل شجر يلن يلستلزا أمن قدامي قام ملكتيو كلاي تمكرو ناي بوليتيكا سبات ناي محز لوبي ناي محز عروح ناي محز زحشة بليج علو يلستلزا أمن نجيتاج وردا ما خمس سار حسلت تقملو مجرشا جيتاج وردا عياجز أمس ود كله مسود كبل عدي وكان بعل تم جيرالك تبلعو ويش كمي يخريو أبي نورمالينا أبي بحاد ترى 7 قتلوا حو حتى قتلاتهم زبلون جيتاچو ردا فلوتي غير ما قدي مال اختي جيتاچو ردا قتلوا مخانهم بغلص يزاروكم دلخو كقنصلوا مخانهم ابي إثيوبيا فلوتي وان داي ابقربا غزي قتلوهم مخنيات مقتلي دما نحو حد كلاغو لا تذكريهم إتاماجورشم تقتيلو بحد متالق أمسافن تدبهال تقتيلو حوا እንደገና ከደብረሲና ደግሞ ተመክተው ስንመልሳቸው ቆቦ ለመድረስ 13 ቀን ነው ይፈጀባቸው። ስለዚህ አሁን ወያኔ ኢትዮጵያ ፌደራል መንግስትን መቋቋም አይችልም ብቻው። ምክንያቱም መጀመሪያውኑ ጦርነቱ ሲጀምር የፌደራል መንግስቱን በተለያዩ የሱፐር ኢጎ ወይም ደግሞ የነሱን አቅም በሚገባ እንደ ወታደር ገምግሞ ሳይሆን አዲስ የተመሰረተ መንግስት ስለሆነ በቀላሉ ልንጥለው እንችላለን ብለን ነው ያን ሁሉ ጦርነት አውጆ የሰሜን እዝን በተኙበት አርደው ከዛ በኋላ የጀመሩት ከአላማጣ እስከ ደብረሲና ድረስ እንደ ረጅም ዘንዶ ተደርጎ ከደጀናቸው መጨረሻ ላይ ተመትተው ወጥተዋል። ወያኔ ከዚህ በኋላ የኢትዮጵያ መንግስትን የፌደራል መንግስቱን መገዳደር አይችልም በምንም መልኩ። በዚህ መሰረት የእኛ
እነሱ እንደሚሉት ወያኔ እንደሚለው ማለት ነው። አሁን የዚህ የፕሪቶሪያ ስምምነቱን መሳሪያ ማስከበር፣ በዲዲአር ሰራዊት መመለስ፣ ጊዜያዊ መንግስት ማድረግ፣ ከዛ በኋላ ከተለያዩ ቆይታ በኋላ ምርጫ ተደርጎ የመንግስት መመስረት የሚባለውን ነገር አሁን እንደገና ወያኔ ወደ ሲና ለመድረስ በሚገሰግስበት ጊዜ አንድ ያላስታወሰው ነገር ማንም በስልጣን ያለ የኢትዮጵያ መንግስት ወያኔን ከስልጣን ወይም ኢህአዴግ የሚባለውን ከስልጣን ያባረረ የለም። መላ የኢትዮጵያ ህዝብ በተለይም በኦሮሚያ ውስጥ የተጀመረው ህዝባዊ ንቅናቄ ነው ወያኔን ከስልጣን ያባረረው። ስለዚህ ይሄ ከስልጣን የተነሳው የወያኔ ሃርድኮር ወደ ስልጣን ለመመለስ ይሁን አዲስ አበባ ለመግባት ደብረሲና ደርሰዋል፣ ግን አልቻለም፣ ተመለሰ። ቢገባም ደብረሲና የሚቆይ አይደለም፣ ተመሳሳይ ነገር ስለሚገጥመው ማለት ነው። ስለዚህ ወያኔ ራሱን ለማትረፍና ህይወቱን ለማራዘም ጽምዶ መፈለግ አለበት ከደብረሲና ከተመለሰ በኋላ። ጽምዶ ደግሞ ከኤርትራ መንግስት ጋር ስምምነት መፍጠር ነው። በሌላ በኩል የኤርትራ መንግስት ደግሞ በመሰረቱ ከኢትዮጵያ መንግስት ጋር ግጭትን የፈጠረው ለምንድን ነው? የፕሪቶሪያ ስምምነት የፈጠራችሁት ወያኔን ማጥፋት ነበረባችሁ የሚል አቋም ስለነበረው መሰረት ከኢትዮጵያ ጋር ተኳረፈ። አሁን ከቲፒኤልኤፍ ጋር እንደም በሚፈጥርበት ጊዜ ወይም ቃንጃ በሚፈጥርበት ጊዜ የእሱ ዓላማ የፕሪቶሪያ ስምምነትን ማፍረስ ነው። የፕሪቶሪያ ስምምነት ከፈረሰ በኋላ ሁለቱም በጋራ ኢሳያስ ላይ የመጨረሻው ፊሽካ ተነፋ። ከኢሳያስ ውድቀት በኋላ ስልጣን የሚረከብ ኮሚቴ ተሰየመ። የኢሳያስን አገዛዝ ፍጻሜ ለማፋጠን የተደራጁ ኃይሎች በስውር ወደ አስመራ መግባታቸው ሻዕቢያን ማስጨነቁ ተረጋገጠ። ራያ ላይ ሊፈነዳ ነው። ጦሩ ለጨበጣ ውጊያ እንዲዘጋጅ ታዘዘ። የአውሮፓ የደህንነት ምንጮች ጦርነቱ በቀናት ውስጥ እንደሚፈነዳ ይፋ አደረጉ። የኢሳያስ አፈወርቂ አገዛዝ የሶስት አስርት ዓመታት ጉዞ ፍጻሜው ላይ መድረሱን የሚጠቁሙ ክስተቶችና እንቅስቃሴዎች ተበራክተዋል። ኢሳያስ ለማስወገድ የመጨረሻው ፊሽካ ተነፍቷል። ከአፋር በረሃ እስከ ምጽዋ ጫፍ የኢሳያስን አገዛዝ ፍጻሜ ለማፋጠን ሲንቀሳቀሱ የነበሩ የተደራጁ ኃይሎች በህቡ ወደ አስመራ መግባታቸው ሻዕቢያን ማስጨነቁ የተነገረ ሲሆን ከኢሳያስ ውድቀት በኋላ ስልጣን የሚረከብ ኮሚቴ መሰየሙም ተሰምቷል። ከአስመራ የተገኘውን ጥብቅ የደህንነት መረጃ በዝርዝር እንመለስበታለን። ወዲህ ደግሞ ራያ ላይ ጦርነቱ ከተፈራው ቀድሞ ሊፈነዳ መቃረቡን አካባቢውን የጎበኙ አውሮፓውያን የዓይን እማኞች ገልጸዋል። ጦሩ ለጨበጣ ውጊያ ጭምር እንዲዘጋጅ መታዘዙም ተሰምቷል። ወደ ራያ እየገቡ ስላሉት የኤርትራ ታንኮችና የመከላከያን ዝግጅት ጨምሮ ከግንባር የተሰሙ አሁናዊ መረጃዎችን በስፋት ይዘናል። ለጠላትህ የምትቆፍረውን ጉድጓድ ጥልቀት አታርቀው፣ ምክንያቱም በዛ ጉድጓድ ውስጥ ማን እንደሚገባ እርግጠኛ መሆን አይቻልም የሚለው የሀገራችን ወርቃማ አባባል በአስመራ ገቢራዊ እየሆነ ስለመሆኑ የሚጠቁሙ ቁልፍ መረጃዎች በስፋት እየወጡ ናቸው። የኢትዮጵያ መንግስት በእውከት ለማስወገድና ኢትዮጵያን ዘላቂ ቀውስ ውስጥ ለማስገባት ሌት ከቀን እየሰራ የሚገኘው የኢሳያስ አፈወርቂ አገዛዝ ለኢትዮጵያ በቆፈረ ጉድጓድ ውስጥ ለመውደቅ ጫፍ ላይ መሆኑ ተሰምቷል። ከአስመራ የወጡ ቁልፍ ወታደራዊና የደህንነት መረጃዎች እንዳጋለጡት ከሆነ በህቡ ወደ አስመራ የገቡ የተቃዋሚ ኃይሎች እንቅስቃሴ አስመራን እያሸበራት ሲሆን አዲያሎንም የሞት መንፈስ እንደገባበት ሁሉ ከባድ ትርምስ ውስጥ አስገብቶታል። እነዚሁ ጥብቅ የደህንነት ምንጮች የፕሬዝዳንት ኢሳያስን የስልጣን ፍጻሜ ለማፋጠን የተደራጁ የኤርትራ ተቃዋሚ ኃይሎች እንቅስቃሴ መጠናከሩን አረጋግጠዋል። በኤርትራ የፕሬዝዳንት ኢሳያስ አፈወርቂ የአምባገነንነትና የአፈና ስልጣን ዘመን ማብቃቱን የጠቆሙ ምንጮች የአስመራውን ስርዓት ፍጻሜ ለማፋጠን የተደራጁ ኃይሎች እንቅስቃሴ ይበልጥ መጠናከሩን ገለጹ። እንደ ምንጮቹ ገለጻ ፕሬዝዳንት ኢሳያስ አፈወርቂ ያበቃለትን የስልጣን ዘመናቸውን ለማስቀጠል በሚል ያሰባሰቧቸው አካላትና የጠበቋቸው ስልቶች ይበልጥ የስልጣን ፍጻሜያቸውን እያፋጠኑት ይገኛል። ከዚሁ ጋር ተያይዞ የድረ ኢሳያስ ኤርትራን የፖለቲካ ሽግግር ለማስተናገድ ለመምራት የተቋቋመ አካል በስፋት እየተንቀሳቀሰ መሆኑ ተጠቅሷል። በኤርትራ ውስጥ በህቡ የተደራጀ ቡድን የሽግግር ሂደቱን ለመምራትና ስራዎችን ለማቀላጠፍ በሙሉ ጊዜና ዝግጁነት በመንቀሳቀስ ላይ ይገኛል ተብሏል። ይህ የስውር ቡድን የአፈና ስርዓቱ የሚያበቃበትን አጋጣሚ በመጠቀም ሀገሪቱን ያላንዳች የፖለቲካ ክፍተት ወደ አዲስና የተረጋጋ ምዕራፍ ለማሸጋገር የሚያስችሉ ዝግጅቶችን እያጠናቀቀ ነውም ተብሏል።
የእነዚህ ስትራቴጂካዊ ኃይሎች ጥምረትና በኤርትራ ውስጥ በህቡ የተደራጀው ቡድን የተቀናጀ እንቅስቃሴ የአስመራው ስርዓት የመጨረሻው ምዕራፍ ላይ መድረሱን የሚያመላክት እንደሆነ ምንጮች አክለው ገልጸዋል። በሌላ በኩል ደግሞ ሻዕቢያን ሰበር ዜና በራያ ግንባር ነገሮች ሙሉ በሙሉ ከቁጥጥር ውጭ ወጡ። ህወሓት የሜካናይዝድ ጦሩን ከባድ መድፎቹን ወደ ራያ ያንጋጋ መሆኑ ሲሰማ የኢትዮጵያ መከላከያ ሰራዊትና የታጣቂው ኃይል ፊት ለፊት ተፋጠዋል። በማንኛውም ሰዓት አውዳሚ ጦርነት ሊቀሰቀስ እንደሚችል የተነገረለትን ይህን አደገኛ መረጃ በቀዳሚነት እናስደምጣችኋለን። በሌላ በኩል የኤርትራ ከፍተኛ ወታደራዊ አዛዦች የኢትዮጵያን ድንበር ጥሰው ዛላንበሳ መግባታቸው ተሰማ። ጀነራል ባጫ ደበሌ ጦርነቱ ከተጀመረ የኤርትራ መንግስት ፈጽሞ አይኖርም፣ ይቀየራል ሲሉ ከባድ አደጋ አወጁ። ዛሬ ይፋ የሆነው ይህ መርዶ የቀጠናውን ጂኦግራፊ ሊቀይር የሚችል አስደንጋጭ መረጃ ይዞ ወጥቷል። ባርከስ ክቡራት ተከታተልቲን ሎም ዝበልኩም ሓበሬታታት ነዚ መስሉ ነይሮም። በቀጻሊ ቪዲዮ እስከ ንራኸብ ላይክ ሰብስክራይብ ምግባር ከይትርስዑ። ሰላም ሁኑ።